የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር በእንዶዴ ደረቅ ወደብ የሚተገበርና የአድዋ ብስራቶች ያላቸውን 4 የማስፋፊያ ፕሮጀክቶችን ይፋ አደረገ። መስሪያ ቤቱ የአድዋ ድል በዓልን በራስ አቅም በሀገር ልጆች እየተገነባ ባለው በእንዶዴ ደረቅ ወደብ የባቡር መስመር ከተጋባዥ እንግዶችና ከሰራተኞቹ ጋር እያከበረ ይገኛል። በእንዶዴ ደረቅ ወደብ እየተሰራ የሚገኘው 3 ኪሎ ሜትር የባቡር ሀዲድ 87 በመቶ የደረሰ ሲሆን የሚቀጥሉት 9 ቀናት ተጠናቆ አገልግሎት መስጠት ይጀምራል። ሌሎች 4 የማስፋፊያ ፕሮጀክቶችም በመድረኩ ላይ ይፋ ተደርገዋል። ምንተስኖት ሙልጌታን በቀጥታ መስመራችን ላይ አግኝተናል። ተጨማሪ መረጃዎችን ይሰጠናል። ምንተስኖት እንደምን አለ? ባለህበት ስፍራ ዛሬ አድዋንም የተመለከተና ፕሮጀክትንም ያስተሳሰረ ጉዳይ እየተመለከትን ነው። ያሉን መረጃዎች አድርሰን። አመሰግናለሁ ለይኩን። ተመልካቾቻችን እንኳን ለ130ኛ ዓመት የአድዋ ድል በዓል በሰላም አደረሳችሁ እንላለን። የአድዋ ድል በዓል በመላው ኢትዮጵያ እየተከበረ ነው የሚገኘው። እኔ አሁን ባለውበትም እንደዚሁ የአድዋ ድል በዓልን ምክንያት ማድረግ የተዘጋጀ መድረክ ነው። እንደሚታወቀው የባቡር ትራንስፖርት አገልግሎት ኢትዮጵያ ከአድዋ ድል ማግስት በ1989 ዓመተ ምህረት ወደ አገራችን ገብቷል። ከዛ ጊዜ ጀምሮ አገልግሎት እየሰጠ ነበር። በመሃል እየወጣ እየወረደ እዚህ ደርሷል ማለት ነው። አሁን ከቅርብ ጊዜ ወዲህ ደግሞ በአገር ልጆች እጅግ በጣም እየተስፋፋ ነው የሚገኘው። የባቡር ዘርፍ ከአድዋ ድል ጋራ እጅግ በጣም የተቆራኘ ነው። ምክንያቱም ከድል በኋላ ከነጻነት በኋላ ወደ ሀገራችን ገብቶ አሁን ያለበት ደረጃ ደርሷል ማለት ነው። የኢትዮ ጅቡቲ የባቡር ትራንስፖርት አገልግሎት አክሲዮን ማህበር ዛሬ ከሰራተኞቹ ጋራ የአድዋ ድል በዓልን በስራ ወይም ደግሞ የስራቸውን ውጤት እያዩ አክብረዋል ማለት ነው። የዚህ ዘመን ትውልድ የሚሰራው የአድዋ በልማት ኢትዮጵያን ከፍ ማድረግ ነው። ያንን ዛሬ የባቡር ትራንስፖርት ዘርፍ ያሉ ባለሙያዎች፣ ኢንጂነሮች አስመስክረዋል። ለኢትዮጵያ ትልቅ ስራ እየሰሩ ነው የሚገኙት ማለት ነው። እንግዲህ ይህ የባቡር ስራ ወይም ደግሞ የባቡር ሀዲድ ስራ በአገር ልጆች እዚሁ ባሉ ኢንጂነሮች የተሰራ ነው። ይህ ለኢትዮጵያ ትልቅ የድል ብስራት ነው። በአጠቃላይ እንደ መስሪያ ቤት 756 ፕሮጀክቶች ወይም ደግሞ 756 ኪሎ ሜትር የሚሸፍን ፕሮጀክቶች እየተሰሩ ነው የሚገኙት። 89ኙ በጅቡቲ ቀሪው ደግሞ በኢትዮጵያ የሚከናወን ነው ማለት ነው። ሌላው 20 ስቴሽን አለው እንደ አጠቃላይ ማለት ነው። ከዚህ ውስጥ 16ቱ ኢትዮጵያ ውስጥ ነው። በተለያዩ የኢትዮጵያ አካባቢዎች ላይ ይህ የባቡር መስመር ግንባታ እየተከናወነ ነው የሚገኘው ማለት ነው። ይህ ፕሮጀክት አሁን ያለውበት ፕሮጀክት ማለት ነው የእንዶዴ ደረቅ ወደብ የባቡር መስመር ግንባታ ይባላል። በዚህ በ6 ወር ውስጥ ለማጠናቀቅ ነው ይህ ስራ የተጀመረው። ግን ደግሞ በአጠረ ጊዜ ውስጥ አሁን 86 በመቶ ደርሷል። ከዚህ በኋላ በ15 ቀን ውስጥ ተጠናቆ አገልግሎት መስጠት ይጀምራል። ይህም ትልቅ ብስራት ነው። የመጀመሪያው ነው በአገር ልጆች ወይም ደግሞ በኢትዮጵያውያን ኢንጂነሮች የተገነባ የባቡር ሀዲድ መስመር ማለት ነው። ከ15 ቀን በኋላ አገልግሎት መስጠት ይጀምራል። በዚህ ፕሮግራም ላይ የአድዋ ብስራቶች የሚል ሌሎች 4 ፕሮጀክቶች ደግሞ ተበስረዋል ማለት ነው። የአድዋ ብስራቶች የሚል ስያሜ ተሰጥቷቸዋል። 4ቱ ፕሮጀክቶችም እንደዚሁ በአገር ልጆች በኢትዮጵያውያን ኢንጂነሮች የሚገነቡ ናቸው። በእንዶዴ የደረቅ ወደብ ላይ የሚገነቡ ሌሎች 4 ፕሮጀክቶች ናቸው ማለት ነው። ለዚህ ፕሮጀክቶች እንግዲህ 4.56 ቢሊዮን ብር በጀት ተይዞለታል። የአክሲዮን ማህበሩ ስራ አስፈጻሚ ኢንጂነር ታከለ ኡማ በዚህ መድረክ ላይ እንዳሉት አሁን እየተለማመድን ነው። በዚህ ላይ ደግሞ የተለማመደ ሰው በትክክለኛው ሜዳ ላይ ደግሞ ምንም አይነት ስህተት አይሰራም፣ ትክክለኛውን ውጤት ያመጣል። ከዚህ በኋላ ኢትዮጵያ ላለመቻቸው ትላልቅ ስራዎች እኛ ዝግጁ ነን ወይም ደግሞ እየተለማመድን ነው፣ እየተዘጋጀን ነው የሚል መልእክታቸውን አስተላልፈዋል። እውቀትም ገንዘብም ተበድረን አይሆንም፣ በራሳችን አቅም በራሳችን ገንዘብ እንደዚህ አይነት ፕሮጀክቶችን እየሰራን እንቀጥላለን የሚል መልእክታቸውን አስተላልፈዋል ማለት ነው። እንደዚሁም ደግሞ የትራንስፖርትና ሎጂስቲክስ ሚኒስተር ዴታ ዳንጌ ቦሩም በዚህ መድረክ ላይ ተገኝተው መልእክታቸውን አስተላልፈዋል። ኢትዮጵያ በአድዋ ትልቅ ታሪክ ሰርታለች። አሁን ደግሞ በልማቱ እንዲህ ያሉ ፕሮጀክቶችን እየሰራች አገራችንን ከፍ ታደርጋለች ወይም ደግሞ ልጆቿ አገራችንን ከፍ ያደርጋሉ የሚል መልእክታቸውን አስተላልፈዋል ማለት ነው። ከዚህ በኋላ በ4ቱ ፕሮጀክቶች ላይ እንደዚሁም በአጠቃላይ በመላው ኢትዮጵያ በሚሰሩ ፕሮጀክቶች ላይ እነዚህ ባለሙያዎች እጅግ በጣም ባለሰለሰ ጥረት ተሳትፏቸውን እንደሚያደርጉ ባደረግንላቸው ቃለ መጠይቅ ነግረውናል ማለት ነው። እዚህ ያለው መርሃ ግብር ይህንን ይመስላል። ምንተስናውት ከገላና አካባቢ ለመረጃዎቹ አመሰግናለሁ።